የዝውውር ገበያው በእውነት ተቃጥሏል። ትላልቅ ክለቦችም ካፒቴኖቻቸውን እስከ ወጣት ኮከቦች ድረስ ሊሸጡ ይችላሉ የሚል አስደንጋጭ ወሬ የተሰማ ነው። በሌላ በኩል የአውሮፓ ትላልቅ ክለቦች አዲስ ኮከቦችን ለማምጣት በትልቅ ጨረታ ላይ ገብተዋል። አንዳንድ ተጫዋቾች ከ100 ሚሊዮን ዩሮ በላይ ጨረታ የተዘጋጀላቸው ነው እና የዝውውር ጦርነት አሁን ብቻ ነው የተጀመረው። እስከ መጨረሻው ተመልከቱ። ዛሬ ምን እንደሚሆን ትመለከታላችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን በኮሜንት አጨናንቆት። ዛሬ 10 ትላልቅ ዝውውር ዜናዎች አሉን። እኔ ሚሊጌች እባላለሁ። ወደ ጨዋታው እንሂድ። የመጀመሪያው ዜና የሚሆነው ቶተንሃም ለኒውካስል ኮከብ አማካኝ ሳንድሮ ቶናሊ ከ100 ሚሊዮን ፓውንድ በላይ የሚደርስ ትልቅ ጨረታ ለማቅረብ የተዘጋጀ ነው የሚል መረጃ የተሰማ ነው። ግን ኒውካስል የጣሊያኑን ኮከብ በቀላሉ ለመልቀቅ ይፈልጋል ወይስ ይህ የዝውውር ጦርነት ይጀመራል? እንመልከት። ሳንድሮ ቶናሊ ከፕሪሚየር ሊጉ ምርጥ አማካኞች መካከል እንደ አንዱ ተደርጎ ይታያል። ቶተንሃም ደግሞ በአዲሱ አሰልጣኝ ፕሮጀክት ውስጥ እሱን ዋና አማካኝ ለማድረግ እየፈለገ ነው። ሪፖርቶች እንደሚጠቁሙት ከሆነ ኒውካስል ለቶናሊ እስከ 100 ሚሊዮን ፓውንድ የሚደርስ ዋጋ እንደሚጠይቅ ተጠቅሷል። ቶናሊ ከኤሲ ሚላን ወደ ኒውካስል በትልቅ ዝውውር መጥቶ ነበር። ከዚያ በመሃል ሜዳ ላይ ያለው ችሎታ፣ የኳስ ቁጥጥርና የጨዋታ አንባቢነት ብዙ ክለቦችን አስደምሟል። ቶተንሃም እሱን ማስፈረም ከቻለ የመሃል ሜዳውን በእጅጉ ሊያጠናክር ይችላል። ነገር ግን ይህ ዝውውር ቀላል አይሆንም። ኒውካስል ቶናሊን እንደ አስፈላጊ ተጫዋች ነው የሚመለከተው። ከዚህ በፊት የቀረበ የቶተንሃም ጨረታ ውድቅ መደረጉ ተዘግቧል። ይህ ማለት ቀጣዩ እርምጃ ከ100 ሚሊዮን ፓውንድ በላይ የሆነ ጨረታ ሊሆን ይችላል። ሁለተኛው ትልቁ የዝውውር ዜና ባርሴሎና አዲስ የጥቃት አማራጭ እየፈለገ ሲሆን አንድ ትልቅ ስም በዝርዝሩ ውስጥ አስገብቷል። ይህም የማንቸስተር ዩናይትድ አጥቂው ቤንጃሚን ሴስኮ ነው። ግን ባርሳ ይህን ዝውውር ማጠናቀቅ ይችላል ወይስ ማንቸስተር ዩናይትድ በሩን ይዘጋዋል? እስቲ እንመልከት። ባርሴሎና በዚህ ክረምት አዲስ 9 ቁጥር እየፈለገ ነው። ዋና ኢላማው ጁሊያን አልቫሬዝ ቢሆንም ዝውውሩ አስቸጋሪ ከሆነ እንደ አማራጭ ቤንጃሚን ሴስኮን እያሰበ ነው የሚል መረጃ ወጥቷል። ሴስኮ የወጣትነት የፍጥነትና የጎል ማስቆጠር ችሎታ ያለው አስደናቂ ተጫዋች ነው። የስሎቫኒያው ኮከብ በአውሮፓ ብዙ ትላልቅ ክለቦችን አስሶ የነበረ ተጫዋች ነው። አሁን ግን በኦልድ ትራፎርድ ያለው ሁኔታና የማንቸስተር ዩናይትድ እቅድ ዋና ጉዳይ ሆኗል። ሪፖርቶች እንደሚጠቁሙት ዩናይትድ ሴስኮን ለመሸጥ አይፈልግም እና የወደፊት ፕሮጀክት አካል አድርጎ ያየዋል። ነገር ግን ባርሴሎና እንደ ትልቅ ክለብ እድሉን ለመሞከር ይችላል። ሴስኮ ወደ ካምፑኑ ቢመጣ የባርሳን የጥቃት መስመር በፍጥነት በአየር ኳስ ብቃትና በጎል ማስቆጠር ሊያጠናክር ይችላል። ግን አሁንም ጥያቄው አንድ ነው። ማንቸስተር ዩናይትድ ወጣቱን ኮከብ ለመልቀቅ ፍላጎት አለው? በኮሜንት እስቲ ያሳውቁኝ። ሌላው ትልቁ ሶስተኛው የዝውውር ዜና ከባርሳ ሳንወጣ ባርሴሎና በድጋሜ በትልቅ የጥቃት መስመር ውሳኔ ፊት ለፊት ቆሟል። የብራዚሉ ኮከብ ራፊኒያ ወደ ሳውዲ ሊሄድ ይችላል የሚል ወሬ ሲነሳ፣ ማርከስ ራሽፎርድ ደግሞ በባርሴሎና ለመቆየት እድል ሊያገኝ ይችላል። ራፊኒያ ከባርሴሎና ጋር ያሳለፈው ጊዜ በጣም ጥሩ ነበር። በክንፍ ላይ ያለው ፍጥነት፣ የጎል አቅምና አሲስት ማድረግ ችሎታው ቡድን ውስጥ ትልቅ ሚና አሰጥቶታል። ነገር ግን ከሳውዲ ፕሮ ሊግ ክለቦች የሚመጡ ትላልቅ ጥያቄዎች የሱን ወደፊት ጉዞ ጥያቄ ውስጥ አሳድሯል። ይህ ደግሞ የራፊኒያ ሁኔታ ሌላ ተጫዋቾችን ሊጠቅም ይችላል። ይህም የማንቸስተር ዩናይትድ ኮከብ ማርከስ ራሽፎርድ ነው። ራሽፎርድ በባርሴሎና ቆይታው አስደናቂ ብቃት ካሳየ በኋላ የቋሚ ዝውውር ሁኔታ እንዳለው ተወርቷል። ነገር ግን የባርሳ የገንዘብ ሁኔታና የሌሎች አማራጮች ውሳኔውን ሊያስቸግሩት ይችላሉ። አሁን ትልቁ ጥያቄ ነው። አሁን ባርሴሎና ራፊኒያን ይሸጣል ወይስ ብራዚላዊውን ኮከብ በካምፑኑ ያቆየዋል? እና ራሽፎርድስ የእንግሊዙስ ኮከብ ባርሳ ቋሚ ተጫዋች ይሆናል ወይ ብለን ጠየቅን። አንድ የሚታወቅ ነገር አለ ግን አሉ ይህ የጥቃት መስመር ውሳኔ በባርሴሎና የወደፊት እቅድ ላይ ትልቅ ተጽዕኖ ይኖረዋል። አራተኛው ትልቅ መወያያ ዜና የአርሰናል ካፒቴን ማርቲን ኦዲጋርድ ከኤሚሬትስ ሊለቅ ይችላል የሚል ወሬ ተነስቷል። ግን የኖርዌይ ኮከብ በእርግጥ አርሰናልን ለቆ ይሄዳል ወይስ ይህ የዝውውር ወሬ ብቻ ነው? እስቲ እንመልከት። ማርቲን ኦዲጋርድ ከአርሰናል ዋና አስፈላጊ ተጫዋቾች መካከል አንዱ ነው። ከሪያል ማድሪድ ከመጣ በኋላ በአርሰናል መሃል ሜዳ የፈጠራ ኃይል ሆኖ ቆይቷል። ከዚህም በላይ የቡድኑ ካፒቴን ሆኖ የአርሰናልን ፕሮጀክት እየመራ ነው። ነገር ግን የዝውውር ወቅት የኦዲጋርድ ስም ከመውጣቱ ጋር ብዙ ጥያቄዎች ተነስተዋል። በተለይም አርሰናል አዲስ የማጥቃት አማራጮችን ሲፈልግና በመሃል ሜዳ ውድድር ሲጨምር የኦዲጋርድ ሚና እንዴት ይሆናል የሚለው ተነስቷል። ነገር ግን ኦዲጋርድ ራሱ ከአርሰናል ጋር መቆየት እንደሚፈልግ ፍንጭ ሰጥቷል። እሱ እንደሚለው በክለቡ ደስተኛ ነው እና ለብዙ ዓመታት ከአርሰናል ጋር መቀጠል ይፈልጋል።
ስለዚህ አሁን ያለው ጥያቄ ትልቅ ጨረታ ቢመጣ አርሰናል ይሸጠዋል ወይስ ካፒቴኑ ይቆያል? በኮመንት ግለጹልኝ። ሰብስክራይብ ያደረጋችሁ። ሌላው አምስተኛ ዜና ከስፔን ቤት ሳንወጣ ሪያል ማድሪድ ቀጣዩን የዓለም ደረጃ አማካኝ እየፈለገ ነው። የሚነሳው ስም ደግሞ አዩብ ቦአዲ ነው። የ18 ዓመቱ የሊል አማካኝ የሪያል ማድሪድ ትኩረት ስቧል። አዩብ ቦአዲ በአውሮፓ እግር ኳስ ከሚጠበቁ ወጣት ተጫዋቾች መካከል አንዱ ነው። በሊል ቡድን ውስጥ ያሳየው ብቃት ትልልቅ ክለቦችን አስደንቋል። በተለይ የኳስ ቁጥጥሩ፣ የጨዋታ አንባቢነቱና በመሃል ሜዳ ላይ ያለው ብስለት ብዙዎችን እያስደነቀ ነው። ሪያል ማድሪድ ወጣት ባለተሰጥኦዎችን በመፈለግ የታወቀ ነው። አሁን ደግሞ የስካውት ክፍሉ ቦአዲን በቅርብ እየተመለከተው ነው የሚል መረጃ አለ። የክለቡ ዋና ስካውት ጁኒ ካላፋት በእንደዚህ ያሉ ወጣት ተጫዋቾች ላይ ትልቅ ሚና አለው። ነገር ግን ሪያል ማድሪድ ብቻውን አይደለም። አርሰናል፣ ሊቨርፑል እና ሌሎች ትልቅ ክለቦችም የወጣቱን አማካኝ ሁኔታ እየተከታተሉ ነው። ሊል ግን በቀላሉ ለመልቀቅ አይፈልግም። የተጫዋቹ ዋጋ ከፍ ያለ ነው እና ትልቅ ዝውውር እድል ሊፈጠር ይችላል ተብሏል። ሌላው ትልቅ የዝውውር ዜና ቶተናም በጥቃት መስመሩ ላይ ትልቅ ማጠናከሪያ ለማድረግ እየሰራ ነው። የሊቨርፑልን ኮከብ ኮዲ ጋክፖ ቶተናም ለማምጣት እንደሚፈልግ ተናግሯል። ኮዲ ጋክፖ በአውሮፓ ተስፋ ሰጪ አጥቂዎች መካከል አንዱ ነው። ከፒኤስቪ ኢንድሆቨን ወደ ሊቨርፑል ከመጣ በኋላ በተለያዩ የጥቃት ቦታዎች ተጫውቷል። በክንፍ ላይም ሆነ በመሃል አጥቂነት ያለው ችሎታ ብዙ ክለቦችን አስደንቋል። ቶተናም አዲስ የጥቃት አማራጭ እየፈለገ ሲሆን ጋክፖን እንደ ተስማሚ ተጫዋች ይመለከተዋል። በተለይ አሰልጣኝ ሮበርቶ ዴዘርቢ እሱም በቡድኑ ውስጥ ትልቅ ሚና እንዲኖረው ይፈልጋል የሚል መረጃ አለ። ቶተናም እስከ 2031 የሚደርስ የውል እድል ሊያቀርብለት እንደሚችል ተጠቅሷል። ነገር ግን ይህ ዝውውር ቀላል አይሆንም። ሊቨርፑል ተጫዋቹን ለመልቀቅ ከፍተኛ ዋጋ ይጠይቃል። የሚጠበቀው ዋጋ ከ60 ሚሊዮን ዩሮ በላይ ሊሆን ይችላል። ጥያቄው ግን ጋክፖ አዲስ ፈተናን ፈለግ ይፈልጋል ወይስ በአንፊልድ መቆየት ይመርጣል? ወደፊት የምናየው ይሆናል። ሌላው ትልቁ ሰባተኛ ዜና ሪያል ማድሪድ፣ ማንቸስተር እና ፒኤስጂ የኒዘርላንዱን ኮከብ ሰመርቫይል ሁኔታን እየተከታተሉ ነው ተባለ። ክራይሴንሲዮ ሰመርቫይል በአጭር ጊዜ ራሳቸውን ካሳዩ ወጣት ተጫዋቾች መካከል አንዱ ነው። በክንፍ ላይ ያለው ፍጥነት፣ የአንድ ለአንድ ችሎታና የጎል ስሜት ብዙ ክለቦችን አስደንቋል። በተለይ በእንግሊዝ እግር ኳስ ያሳየው ብቃት፣ ችሎታና የጎል ስሜት ብዙ ክለቦችን አስደንቋል። ሪያል ማድሪድ ቀጣዩን ትልቅ ኮከብ ለማግኘት ሁልጊዜ የሚፈልግ ኮከብ ነው። ማንቸስተር ዩናይትድ ደግሞ በክንፍ ቦታው ላይ ተጨማሪ ጥራት ለማምጣት አማራጮችን እየተመለከተ ነው። ፒኤስጂ እንዲሁ ወጣት ባለተሰጥኦዎችን ማሰባሰብ የሚወድ ክለብ በመሆኑ የሰመርቫይል ስም በዝርዝር ውስጥ ገብቷል። ነገር ግን ዝውውሩ ቀላል አይሆንም። ዌስትሃም የተጫዋቹን ዋጋ ከፍ አድርጎ ያያል። በተለይ ከትላልቅ ክለቦች ፍላጎት ሲኖር ሰመርቫይል የሚቀጥለውን ደረጃ ለመውጣት ዝግጁ ነው ወይስ ከዌስትሃም ቆይቶ ተጨማሪ ልምድ ያገኛል? እስቲ የምናየው ይሆናል። ይህንንም ስምንተኛው የዝውውር ዜና ሊቨርፑል በመሃል ሜዳው ላይ አዲስ ኮከብ ለማምጣት እየሰራ ነው የሚል ወሬ ወጥቷል። የሚነሳው ስም ደግሞ ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ በወጣትነቱ ብዙዎችን እያስደነቀ ያለ አማካኝ ነው። በመሃል ሜዳ ላይ ያለው የኳስ ቁጥጥር፣ የመጫወቻ ራዕይና ጨዋታን የመቆጣጠር ችሎታው ትልልቅ ክለቦችን አስተውለውታል። ሊቨርፑል የመሃል ሜዳውን ለማጠናከር አማራጮችን እየፈለገ ሲሆን ማቲያስ ፈርናንዴዝን እንደ አንድ ምርጥ አማራጭ እያየው ነው። ነገር ግን ቀላል ውድድር አይሆንም። ማንቸስተር ዩናይትድ እና ቶተንሃም እንዲሁ ተጫዋቹን እየተከታተሉ ናቸው የሚል መረጃ አለ። ዌስትሃም ግን ወጣቱን ኮከብ በቀላሉ ለመልቀቅ አይፈልግም። የተጫዋቹ ዋጋ ከፍ እንዲል ይጠበቃል እና ሊቨርፑል ትልቅ ጨረታ ማቅረብ ይኖርበታል። ጥያቄው ግን ማቲያስ ፈርናንዴዝ ቀጣዩ የአንፊልድ ኮከብ ይሆናል። እናንተስ ምን ትላላችሁ? ዘጠነኛው ትልቁ የዝውውር ዜና አርሰናል የጥቃት መስመሩን ለማጠናከር የቺሊ ወጣት ክንፍ ተጫዋች ወደ ኤምሬትስ ሊመጣ ነው ተባለ። ዳሪዮ ኦሶሪዮ የቺሊ እግር ኳስ ተስፋ ከሚሰጡ ወጣት ተጫዋቾች መካከል አንዱ ነው። በሚድትጅላንድ ያሳየው ብቃት ብዙ ክለቦችን አስደንቋል። በተለይ ፍጥነቱ፣ ከርቀት የሚመታ ጎልና በክንፍ ላይ ያለው አጥቂ ችሎታ ትልቅ ትኩረት ስቧል። አርሰናል በሚቀጥለው የዝውውር ወቅት በክንፍ ቦታ ላይ ተጨማሪ ጥራት ለማምጣት እየሰራ ነው። ኦሶሪዮ ደግሞ ወጣት፣ ፈጣን እና ከፍተኛ የእድገት መቃት ችሎታ ያለው ተጫዋች ስለሆነ በስካውቶች ዝርዝር ውስጥ ገብቷል። በተለይ አርሰናል ወጣት ተጫዋቾችን ለማሳደግ የሚያውቀው ክለብ በመሆኑ የዝውውር ትኩረት ስቧል። ነገር ግን የዝውውር ቀላል አይሆንም። ሚድትጅላንድ ተጫዋቹን በቀላሉ ለመልቀቅ አይፈልግም።
በተለይም የአውሮፓ ክለቦች ፍላጎት ሲጨምር ትልቅ ውድድር ከሌሎች ክለቦችም ሊኖር ይችላል። ጥያቄው ግን ኦሶሪዮ ቀጣዩ የፕሪሚየር ሊግ ኮከብ ይሆናል ወይ የሚለው ነው። እናንተስ ምን ትላላችሁ? ሰብስክራይብ እያደረጋችሁ። አስረኛውና የመጨረሻው የዝውውር ዜና ማርቲኔዝ እና ስቶንስ ወደ ጁቬንቱስ ሊያመሩ ነው። ጁቬንቱስ በቅርብ የግብ ጠባቂ ስፍራውን ለማጠናከር እየፈለገ ነው። አማራጮችን መካከል ዋናው ስም የአርጀንቲናው የዓለም ካፕ አሸናፊው ግብ ጠባቂ ኤሚሊያኖ ማርቲኔዝ ነው። እሱ በአስቶን ቪላ ያሳየው ብቃት ትልቅ ክለቦችን አስደንቋል። በመከላከል ቦታ ላይ ደግሞ ጁቬንቱስ የሚፈልገው ሌላ ትልቅ ስም ጆን ስቶንስ ነው። የማንቸስተር ሲቲ ኮከብ በፔፕ ጋርዲዮላ ስር ብዙ ስኬቶችን አግኝቷል። ስቶንስ በመከላከልና በመሃል ሜዳ ሁለት ሚና መጫወት የሚችል ተጫዋች ነው። ነገር ግን ይህ ዝውውር ቀላል አይሆንም። ሁለቱም ተጫዋቾች በክለቦቻቸው ውስጥ አስፈላጊ ሚና አላቸው። አስቶን ቪላ እና ማንቸስተር ሲቲ ቀላል በሆነ ዋጋ አይለቁም። ጁቬንቱስ ግን አዲስ ፕሮጀክት አካል ለማድረግ ውድድር ለማስጀመር ዝግጁ ነው ተብሏል። ለዛሬ የነበሩኝ ስፖርታዊ ዜናዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫኑ። እስከመጨረሻው ስለተመለከታችሁኝ አመሰግናለሁ። ሰላም ብያለሁ።